الله وبركاته بسم الله الرحمن الرحيم ود تكبراتشو يا دعوة في تكتاتايوች أهلا وسهلا ومرحبا بكم جميعا እንኳን በድጋሚ ተገናኘን የውቀት ቅርስ ፕሮግራማችን ነው ምዕራፍ 2 ላይ እንገኛለን በቁርአንና በተፍሲር ዙሪያ ዑለሞቻችን ሰለፎቻችን ያደረጉትን ኺድማ ወይም ደግሞ በዚህ ዘርፍ ላይ የነበረውን ድካም እና ጥረት ነው የቃኘን የምንገኘው ከሼኻችን ጋር ኢንሻአላህ ክፍል 3 ላይ ዛሬ ቆይታ እናደርጋለን መርሐባን ሼኽ ያከሙላህ ወሰላም የመግቢያ ነጥቦችን ወደ ማገባደዱ እየመጣን ነው ዛሬ እንግዲህ ተፍሲር በመፈሰር ከሚታወቁ ሰሃቦች ከዛም ደግሞ ከነሱ በኋላ ያሉ ታቢዒዎችም ካሉ እነሱን በመጥቀስ እንጀምራለን ፕሮግራማችንን طيب بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين تفسير بصحابة زمن ትኩረት ከተሰጣቸው እውቀቶች ዘርፎች መካከል አንዱ ነው ብዙ ዘገባዎች ተዘግበዋል ከሰሃቦች አሁን ዘመን እንዳውም የእያንዳንዱ ሰሃባ ተፍሲር ራሱን በቻለ መልኩ ከየመሳድሩ የተለቀመ መዘጋት ጀምሯል መሩያቱ ዓኢሻ ኡም المؤمنين في التفسير መሩያቱ فلان في التفسير የተባለ በተለይ ከተፍሲር ኪታቦች እየተለቀሙ ከዓኢሻ የተወሩ የተፍሲር ሪዋያዎች ከፍላን እየተባለ አሁን በመመረቂያ ጽሁፎች ላይ ይሰራል ትልቅ የእውቀት ዘርፍ ነው የሚደነቅም ልፋት ነው ሰሃቦች በተፍሲር ላይ ይሄን ያክል መትጋታቸውን ምንጭ መሆናቸውን የሚያሳይ ስለሆነ ማለት ነው ይገባቸዋልም ቁርአኑን የተረከቡት እነሱ ናቸው ቁርአኑን በቃል ብቻ ሳይሆን በማዕናም ጭምር ነው ያስረከቡንና ማለት ነው በተለይ ደግሞ በጣም ዝነኛ የሆኑ የተፍሲር ሊቃውንቶች አሉ ምስጥሩም እነኚህ ሰዎች ዒልም ላይ በጣም ስላተኮሩ እንደገና እድሜያቸውም ስለረዘመ ሰዎች يحتاجوا اليهم ብዙ ህዝቦችም ከአጀሞች እስልምናን ስለተቀበሉ የቁርአኑን ሪሳላ ለመረዳት የነሱ ድጋፍ ያስፈልግ ስለነበረ በተፍሲር ላይ ተخصص ሆነው የሚታወቁ አሉ እንግዲህ ግንባር ቀደሙ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ የሆኑት ሐብሩል ኡማ የኡመቱ ሊቅ ተብለው የሚታወቁት አብዱላህ ኢብኑ አባስ ናቸው አብዱላህ ኢብኑ አባስ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዱዓም ጭምር ተደርጎላቸዋል اللهم فقهه في الدين وعلمه التأويل ديننا አሳውቀው የቁርአንን ፍቺም ማስተምረው ብለው ዱዓ አድርገውለታል እሱም ደግሞ በጣም ይጠይቅ ነበር ትላልቅ ሰሃቦችን ይጠይቅ ነበር ልጅ ነው በእድሜው በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ሲያርፉ 12 ከምናምን 13ኛ አመት እንደዚህ ገደማ ቢሆን ነው በኋላ ዘግየት ያሉት ትላልቅ ሰሃቦች እውቀቱ ለየት ያለ ሆኖ ሲያዩት ቢመን ይልተ هذا العلم ተብሎ ተጠይቀው ነበር እንዴት ይሄን ሁሉ ልታገኝ አልክ አንተ ልጅ ነህ ሲሏቸው قال بلسان سؤول وقلب عقول አሉ ጠያቂ ምላስ እና ቋጣሪ ልብ ስላለኝ በዛ ነው ይሄንን ላገኝ የቻልኩት ብለዋል ለኛም እንዴት ሰው መማር እንዳለበት ሲያስተምሩ ማለት ነው ስለዚህ ابن عباس تفسير يفسر ነበር በየኪታቡ قال ابن عباس ይላል حتى كم تقدموا ابن عباس تفسير ለመሰብሰብ ሞከረዋል فيروز عبادي تنوير المقباس في تفسير ابن عباس ብለው መጽሐፍ ጽፈዋል ابن عباس ጽፈውት አይደለም ያው ابن عباسን መጽሐፍ ንግግሮች ከየተፍሲሩ መጽሐፍ ለቃቅመው እንጂ ስለዚህ እሳቸው አንድ ተጠቃሽ ናቸው ማለት ነው ከሳቸው ደግሞ የተማሩ ሌሎች ሰሃቦች አሉ እንግዲህ የሰለፍ ተፍሲር የሚባለው አንዱ ይሄ ነው ሌላው ተማሪዎቻቸው ከተማሪዎቻቸው እንግዲህ ታዋቂዎቹ እነ ሰዒድ ኢብኑ ጁበይር እነ ሙጃሂድ ኢብኑ ጀብር እነ ማነው ኢክሪማታ በርበሪ እና አጣ ሌሎችም ተፍሲር ላይ መርጂዕ ስለነበሩ ዳውም አንደኛቸው እነ ضحاكም ይተከሳሉ عرضت القرآن على ابن عباس 3 عرضات أسأله عند كل آية يالو قال ما ناچو እንዲህ ያሉት ሙጃሂድ ይሆናል ይመስላል ሰውት አለኝና ቁርአንን 3 ጊዜ እያንዳንዷን አያ እየጠየቅኩኝ ቀርቻለሁ ይላሉ የሚቀሩት በጣም ትኩረት ሰጥተው ያንዳንዷን አያ ያስተነተኑ እንደነበረ ነው የሚያሳየው
በዚህ መልኩ ነው ከኢብኑ አባስ የቀሩት። በኋላም ራሳቸውም እየተጠየቁ መልስ እየሰጡ ደግሞ የእነሱም ተፍሲር አንድ የእውቀት ሀብት ሆኖ ተቀምጧል። ኢብኑ አባስ መድረሳ ራሱን የቻለ መድረሳ ነው። መካ ላይ ያለ መካ ላይ የነበረው የመካ መድረሳ ተብሎ ሊጠቀስ ይችላል። ያው ሐለቃ ተቀምጠው ነው የሚያስተምሩት እና ኢብኑ አባስ እንደውም ቁርአን ብቻ ሳይሆን የሐዲስም ቀን ነበራቸው። የሉጋ ደግሞ ይሄ ሸዋሂድ ሽዕር العرب በጣም ይችሉ ነበርና የታሪክ ቀን ነበራቸው። ያንዳንዱን ዒልም የሚፈልግ ሰው በዛ ቀን ብቻ ነው የሚመጣው። የውሙል ቁርአን፣ የውሙል ሐዲስ፣ የውሙል ፈትዋ ሲያስፈልግ ደግሞ የፈትዋ ቀን አላቸው። ፍቅሃቸው የተሰበሰበውን በዛ ነው እና በብዙ ያው ዓሊም መውሱዒ ናቸውና ፈን ነበር ሲያስተምሩ የነበሩት። ስለዚህ ይሄ መካ ላይ ያለው የተፍሲር መድረሳ የኢብኑ አባስ መድረሳ ብለን ልንጠራው እንችላለን። ሁለተኛው ደግሞ ከኢብኑ አባስም በእድሜም ቀደም የሚሉትና ምን المهاجرين الاولين ኢብኑ አባስ 68 ዓመት ሂጅራ ላይ ነው ያረፉት 68 ይሆን እንጂ ልደታቸው ደግሞ በጣም የዘገየ ነው። ግን አብዱላህ ኢብኑ መስዑድ ደግሞ አሉ የኩፋው መድረሳ ኢማም። እሳቸው ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ነው የሰለሙት። ከዛ በኋላ ደግሞ አይለዩአቸውም ነበር። በተለይ መዲና ከገቡ በኋላ صاحبul ወሳደይ صاحبul ነዕለይን صاحبul ወሳድ እያሉ ነብዩን ጫማ ይዘው ከተል የሚሉ በደሞ ለዕልም ሻጉፍ የሆኑ የዕልም መንሃጃቸው ደግሞ እስቲንባጥ ላይ የቆመ ነው። ዝም ብሎ ሪዋያ ብቻ አይደለም። ለዚህ ነው የኩፋ መድረሳ የፊቅህ አቅም አለው ተብሎ የሚጠቀሰው እና አቡ ሐኒፋ እስቲንባጥ ላይ ስለሚያተኩሩ አብዱላህ ኢብኑ መስዑድ ሁለተኛው ናቸው። እንግዲህ በኩፋ ላይ ወደ ኩፋም የላኳቸው ኢብኑ ዑመር ናቸው። የኩፋ ሰዎች ዓሊም ላኩልኝ ሲሏቸው አሰቡና ሁለት ሰዎችን ላኩላቸው። ሲር ዓለማን ذهبي تذكرة حفاظ ላይ ተጠቀሰው ነው። ምን ይላል? أرسلت إليكم رجلين من نجباء أصحاب محمد صلى الله عليه وسلم وإني إليهما لمحتاج ሁለት ጮሌ መሐመድ ባልደረቦችን ልኬላቸዋለሁ ለራሴ እየፈለኳቸው ነው ላኩላቸው። አثرتكم بهما እንደዚህ ነው ያሉት። ቅድሚያ ሰጣኋቸው አሉ። ኩፋ ላይ አሚርም ነበሩ፣ ቃዲም ነበሩ፣ ሙደሪስም ነበሩ። ቁርአንም ያቀራሉ፣ ተፍሲርም ያቀራሉ፣ ፈታዋም ይሰጣሉ። ፊቅህ ላይ ቀውይ ስለሆኑ እና መሰላ ሻዕር ሁሉ መሰላ ሲከብዳቸው ወደሳቸው ነበር ኢሓላ ሲያደርጉ የነበሩት። ሙተቀድምም ናቸው ደግሞ የረሱሉን አህዋል ሰለላሁ ዐለይሂ ወሰለም በጥልቀት በማወቅ እና ሐታ ሰይድና ዑመር ኢሽካል ሲያጋጥማቸው ከሚያማክሯቸው ሰዎች አንዱ ነበሩና እሳቸውም እንግዲህ ብዙ ተማሪዎችን አፍርተዋል። ቀታደት ብኑ ዲዓመት አሰዱሲ እና አልቀመቱ ብኑ ቀይስ ለይሲ እነዚህን ኢብራሂም ነኸዒ ዓሚር ብን ሽራሕቢል ዑለማኡ ልኩፋ ከሳቸው ኢራቅ ላይ ማለት ነው ኢራቅ ላይ ይወስዱ ነበረ። እነሱ መጥቀስ ይቻላል። ጥሩ ያው ከኢብኑ አባስ ቀደም ብለው ነው ያረፉት 32 ዓመት ሂጅራ አካባቢ ላይ ነው የሞቱት። ያ ባይሆን ኖሮ ምናልባትም ዕልማቸው በለጠ ሊሰፋ ይችል ነበር። የኹለፋ አራሺዲን ዕልም በብዛት ያለመደወን ሚስጥሩ ሁለት ነገር ነው ይላሉ። አንደኛው በኢዳራና በሲያሳ ላይ መሽጉል ነበሩ፣ ደውለተል ኢስላምን መሬት ላይ በመትከል ላይ። ሁለተኛ ደግሞ እድሜያቸውም ቁጭ ብሎ ለማስተማር እድል አልሰጣቸውም። አሐድ الصحابه ከዛ የበለጠ ቁጭ ብሎ የማቅራት እድል ስላገኙ እንደና አቡ ሁረይራ እንደና ጃብር ብን አብዱላህ ያሉት የበለጠ ነሽር አደረጉ። ያው ግረ መንገዱን ነው እንግዲህ መርሐባ። ጥሩ ሌላው ወደ መዲና ስንመለስ መዲና ከነበሩት ሊቃውንቶች በግንባር ቀደምነት የሚጠቀሱት እና ኢብኑ ዑመርም አሉ። ነጃብር ብን አብዱላህ መዲና ነበሩ። በተፍሲር ላይና በቁርአን ጉዳይ ግን መርጅዑ አብዱላህ ኡበይ ብን ከዕብ ነበሩ። ኡበይ ብን ከዕብ ምን ከተበት الوحي ናቸው። ቁርአንን ከሚሰበስቡት ጀምዕ ቁርአንም ላይ ከነበሩ ሰዎች አንዱ እሳቸው ናቸው። ቂራአት ላይ ደግሞ በጣም በተርኪዝ ትኩረት ሰጥተው ቂራአትን እንትን አራት ከአንሷሮች ቁርአን ይሐፍዙ ብሎ አነስ ብን ማሊክ የሚጠቅሳቸው አንዱ ኡበይ ብን ከዕብ ናቸው። ቁርአን ይሐፍዙ ሲባል እንደ ዛሬው ዝም ብሎ ቃሉ ማነብነብ ብቻ ሳይሆን አህካሙንም ሁዱዱንም በደንብ ስለሚያውቁ ለዛ ነው የኡሙኩም አቅረኡኩም ለኪታቢላህ የተባለው። ያኔ اذا كان اقرا كان افقه። ከዛ ኡበይ ብን ከዕብ እንግዲህ ከሊቃውንቶቹ ናቸው። ተማሪዎችም አሏቸው።
እስቲ እነማን ናቸው? ዘይድ ኢብኑ አስለማ የሳሰኑ አቡል ዓሊያ እዚህ እንግዲህ ከሳቸው የቀሩ ናቸው። በእርግጥ ከእብኑ አባስም ከሌሎችም ቢወስዱም የታወቁት ጎልቶ የሚታየው ከኡበይ በመውሰዳቸው ነው። ከእብኑ መስዑድ 2 ዓመት ቀድመው ነው ያረፉት። እብኑ መስዑድ ከዛ በኋላ 2 ዓመት ቀጠሉ። እብኑ አባስ ስለቆዩ ዕልማቸው ተደውኖ احتاج اليه الناس። አንድ ቂሳ አለ። አንድ ሱሐቢ እሳቸው በዕልም ላይ በጣም ሲለፉ አያቸውና አሁን ማን ይጠይቀኛል ብለህ ነው እንዲህ የምትለፋው ሁላ ሱሐባ እያለ ብሎ እብኑ አባስን አላቸው። ዝም ብለው ዕልም ላይ አተኮሩ። ከጊዜ በኋላ መርጅዕ ሆኖ ሳይ እብኑ አባስ እሱ ነበር የገባው ነገሩ አለ። ኪባሩ ሱሐባ ሲጠፋ መርጅዑ ማን ሆነ? እነ እብኑ አባስ እና ዓኢሻ በተለይ ለፈትዋ 20 ሰዎች ብሎ ኢብኑል ቀይም ኢዕላም ሙወቅዒን ከጠቀሳቸው መካከል አንዱ እሳቸው ሆኑ ማለት ነው። እንግዲህ ይሄ አሁን የአፍላፍ ተፍሲር ነበር አይደለም? ተማሪዎቻቸው ይቀመጣሉ ብቻ ነው ማለት አንችልም። ማስታወሻዎችን ይዙ ነበር ተላሚቶቻቸው። አጠር ያሉ የተፍሲር መጽሐፍቶችም ዛሬ በመጽሐፍ ደረጃ ባይደርሱንም እነዚህ ታቢዖቹ በተለይ ጻጽፈው የያዟቸው ማስታወሻዎች እንደነበሩ ይጠቀሳል። ሐዲስንም መደወል የጀመሩት በዚሁ ዘመን ነውና ያው ተድዊን ዐስር ታቢዒን ላይ ብዙሩሁ ልኡላ ወይ የመጀመሪያ ቡቃያዎቹ በዚህ ዘመን ነው መብቀል የጀመሩት። ከዛ በኋላ የመጡት ሰው ሐታ ሐዲሶችን ሰሒፈቱ አቢ ሁረይራ ሰሒፈቱ ፉላን እየተባለ አብዱላህ ብን ዐምር ብን ልዓስ ፉላን እየተባለ የሚባለው የመጽሐፍ ጅምሩ ስላለ ነው። ከአፍ ለአፍ በእርግጥ ትኩረታቸው እዛ ላይ ነው። ሰው በደንብ እንዲያውቀው እንጂ ጽፎ እንዲያስቀምጥ አይደለም። ይሄ ጽፎ ማስቀመጥ ጠቃሚ ቢሆንም በአንድ በኩልም ጎጂ ነው። የመጽሐፍ መብዛት የሊቃውንቶችን ማነስ ያስከተለው እሱ ነው ብለዋል ኢብኑ ኸልዱን። ከስረቱ ተሳኒፍ መሽገለቱን አን ተሕሲል ይላሉ። አለኝ ኪታቡ ይላል ሰው አያጠናም። ያን ጊዜ ግን በቃ የሚያውቃትን እውቀት በሕፍዝ እንዲይዝ ነው ትኩረት ያደርጉ የነበሩት። ለዚህ ነው ሑፋዝ የሚባል ነገር የሚበዛው በእስልምና ታሪክ ላይ። አሁን ያ ሲቀርና ዑምዳው ኪታብ ሲሆን ብስለቱ ጥልቀቱ እየላላ መጣ። ጥሩ እንግዲህ በጽሁፍ ደረጃ በተሟላ መልኩ 30 ጁዙ ሙሉ ተጠናቆ ተደራጅቶ እንዴት መጻፍ ጀመረ ተፍሲር? ያው የቁርአን አደረጃጀት ባለፈው ክፍል ላይ አይተናል በስፋት። የቁርአን ማብራሪያ የሆኑ ተፋሲሮች ደግሞ እንዴት መደራጀት ጀመሩ? በምን መልኩ ያጻጻፍ ዘያቸውስ ምን ነበር? ከዚህ በኋላ እንግዲህ እስከ 100ኛው ዓመት ድረስ የተድዊን ጉዳይ እየጠነከረ መጣ። 2ኛው መቶ ላይ ሌሎችም ዑሉሞች ቁርአን ብቻ ሳይሆን ተፍሲር ተጻፈ፣ ታሪክ ተጻፈ፣ ሐዲስ ተጻፈ፣ ፊቅህ መደወን ጀመረ። እና ኢማም ማሊክ እንግዲህ ቀርነ ታኒ ላይ የነበሩ ሰዎች ናቸው። ተጻፈና የተሟላ ሆኖ መጻፍ የጀመረው ግን ዘግየት ብሎ ነው። ያንን መሰብሰብና ገርበላ ማድረግ እንደገና አበጥሮ እክትያራታቸውን ላው ላይ ጨምሮ ተድዊን ማድረግ የተጀመረው ዘግየት ብሎ ነው። ኢብኑ ጀሪር ጠበሪ 310 ላይ መሰለኝ ህልፈተ ህይወታቸው የእሳቸው ኪታብ ነው እንግዲህ አሁን ሙሉ እጃችን ላይ የተገኘው። ከዛ በፊት ግን ሙፈስሮች የሉም ማለት አይደለም። የጻፉም ለምሳሌ ኢማም ኢብኑ ማጃህ ተፍሲር ነበራቸው። 3 መጽሐፍ ጽፈዋል ኢብኑ ማጃህ ሙሉ ሱነኑ ውጭ ከሱነኑ ውጭ ሙሉ እንትኑ አለ። ይሄ ታሪኹ ቀዝዊን የሚል መጽሐፍ አላቸው። ተፍሲሩ ቁርአን የሚል መጽሐፍ አላቸው። ሱነኑ ኢብኑ ማጃህ የሚል መጽሐፍ አላቸው። ታሪኹ ቀዝዊን እና ተፍሲሩ ከጠፉት መጽሐፍቶች ይቆጠራል። من الكتب الضائعة عبد بن حميد الكشي تفسير ጽፈዋል። ሌሎችም ከመተቀደሞች የጻፉ አሉ። ግን እጃችን የደረሰው የጠበሪ ዋነኛው ነው። ከዛው ዘመን ተቀራራቢ በሆነ መልኩ የነበጋዊ ተፍሲሮች صاحب السنن صاحب انا እሱ መጽሐፍ አለ። ሌሎችም منهج السلف في التفسير የሚባለው ሪዋኢው በሪዋያ ላይ اعتماد የሚያደርገው መንሃጅ ነበረ። በእርግጥ ኢብኑ ጀሪር ሪዋኢ ነው ብሎ ማስቀመጥ የሚቻል መጽሐፍ አይደለም። ዙፉኑን ነው 4 ነገሮችን ማየት እንችላለን ኢብኑ ጀሪር ላይ። ወደፊት ኢብኑ ጀሪር ራሱን ቻለበል ማሳለን እንደው አሁን ለዚህ ገጠመኝ ሉጋ ላይ
ኢብዳዕ ያደርጋሉ። ይህንን እንትኑን ናሕውን ጨምሮ ቂራአ ላይ እህትማም ይሆናሉ። ፊቅህ ላይ እክትያር ያደርጋሉ። የራሳቸው የሆነ ደግሞ ተርጂህ ወአውለል አቅዋሊ ሚን ዛሊከ ቀውሉ መን ቃለ ከዛ ብለው የሚመርጡት ነገር አላቸው። ያ እንግዲህ ምን አደረጋቸው? አባት አረጋቸው። ሸይኹል ሙፈሲሪን ተባሉ። ከዚህ በኋላ የተለያዩ መናሂጆች መጡ ማለት ነው። መናሂጅ ተፍሲር እነሱን አንድ በአንድ እንመልከት። እነሱን ዳሰስ እናድርግ። የአጻጻፍ ዘዬዎች ወይም ስልቶች፣ የትኩረት አቅጣጫዎቻቸው። ጠበሪ እንግዲህ አራት ነገሮች አንስተናል። አሁን ወደፊት ብቻውን ስለምንመለከተው ፊቅህ ዘመም የሆኑ ተፍሲሮች አሉ። ቁርጡቢን በምሳሌነት መጥቀስ እንችላለን። እንትኑን መስመሩን ተከትለን እንድንሄድ ይሄ ተፍሲር ቢልማእሱር ከሚለውን ጀምር። ያው ተፍሲር ቢልማእሱር ኢብኑ ጀሪር አንድ ናሙና ናቸው ብዬ ነው። የሰሓቦች ታቢዖች የጠቀስነውም ተፍሲር ቢልማእሱር የሚለው መድረሳ ውስጥ የሚገባ ነው። ሪዋኢ የሆነው ተፍሲር ነው። ከኢብኑ ጀሪር ውጭ ሌላ ተፍሲር ቢልማእሱር የምጠቅሰው ማን አለ? አይ አሁን እኮ ባለፈው ምዕራፍም ላይ ያነሳናቸው ኩቱብ ሲታና ሌሎችም የሐዲስ ተሳናቶች ውስጥ እኮ የተሟላ ተፍሲር ወደ ስለመጣን እንጂ እዛ ላይ ተካተዋል። ኪታብ አለ። እያንዳንዱ የሐዲስ ኪታብ በተለይ ጃሚዕ የሚባለው ኪታብ 8 ነገር ሲያሰባስብ ነው። ጃሚዕ የሚባለው 8ንም አቆጥረው መብሽር ባጭሩ ተፍሲር አንዱ ነው። ስለዚህ ቡኻሪ ሶሒሓቸው ላይ ኪታቡ ተፍሲር አላቸው። ትርሚዚ ጃሚዓቸው ላይ ኪታቡ ተፍሲር አላቸው። ሙስሊምም አላቸው። ትንሽ ናት ሪዋያውቱ እንጂ አኺር ላይ ትንሽ ኪታቡ ተፍሲር የሚል አላቸው። ሌሎችም አስሓቡ ሱነን ተፍሲርን ያካተቱም ያላካተቱም አሉ። እንደ አንድ መጽሐፍ ከጻፏቸው ኩቱቦች መካከል ሱነኖቻቸው ጀዋሚዖቻቸው ላይ ከጻፏቸው ተፍሲርን እንደ አንድ ባብ አድርገው ማወቀዐ ለሁም ሪዋያት የገጠማቸውን ሪዋያና እነሱ ጠንከር ያለ ነው ብሎ ያሰቡትን ይሰበስቡ ነበር። ያም አንዱ መሳደር ተፍሲር ነው። እንዳለ ኩቱብ ሲናም ተፍሲር ናቸው ብለናል። የኢብኑ ዐጢያ የትኛው ውስጥ መእሱር ውስጥ ሊካተት ይችላል? ተፍሲር ወደ ራእይ ያዘነበለ ነው። ዙብዳውን ነው የሚያስቀምጠው። እሱ ሙተአኺር ነው እኮ። ፈቱል ቀዲር የሸውካኒም ያው አሳሮችን ያለው ሌላ አለ። መእሱር ከጠቀስን የበለጠ ጠንከር የሚለው እንትና ነው የስዩጢ الدر المنثور في التفسير بالمأثور ብለው የጻፉት 15 ሙጀለድ የፈጀ መጽሐፍ አለ። ግን እሳቸው ምንድነው ሪዋያውን ብቻ ነው ጀምዕ የሚያደርጉት። ደግሞ ተሕሊል የላቸውም። እንደ አይተነትኑትም። ሌላም ነገር አያመጡም። ሌላ በተፍሲር እሳቸው ሙተመኪን ናቸው። ሌሎች ተፍሲር ኪታቦች አላቸው። እዚህ ላይ ግን ለሪዋያው ነው። የሸውካኒ ደግሞ ጀምዕ አረኩኝ ነው የሚለው። ፈትሑል ቀዲር الجامع بين فني الرواية والدراية من علم التفسير ነው ከነስሙ ያሉት። ኢብኑ ከሲርም ከነዚህ ሊመደብ ይገባል። ምክንያቱም አሳርን ያመጣሉ፣ ሐዲስ ከነ አሳኒዱ ያመጣሉ። የራሳቸው የሆነ ደግሞ ትንተናም ይሰጣሉ። እክትያራትም ነቅድም አላቸው። አንዳንዶቹ ኢብኑ ከሲር እንደውም ከኢብኑ ጀሪር ጋር ከዛ አብዛኛው ከዛ የተወሰደ ነው ለማለትም ግን ዙልም ነው እሱ። ኢብኑ ከሲር ሸخصያቸው ሙስተቂል ነው። ሙተቀድሞችን የማድነቅና ሰለፎችን የመውደድ ባህሪያቸው እንደተጠበቀ ሆኖ የራሳቸው ማንነትና የእውቀት አቅም በሁሉም መጽሐፎቻቸው ላይ ይታያል። ቢዳያ ብትመለከት፣ ተፍሲርን ብትመለከት እንደ ኢብኑ ጀሪር የሆነ ሰው መጽሐፍ አሳጠረ ብቻ ብሎ መደምደሙ አግባብ አይደለም። ያመጣቸው ሐዲሶችም ከኢብኑ ጀሪር ይልቅ ከሙስነድ አሕመድ ነው ያመጡት። ከኢብኑ ጀሪር ይልቅ ኮርስ ኢብኑ ጀሪርን ተጠቅመዋል። ስለዚህ ኢብኑ ከሲር ሸخصية مستقلة ينهج نهج التفسير بالمأثور تفسير القرآن بالقرآنም ላይ ሰፊ ድርሻ ነው ያላቸው። ራሳቸውን የቻሉ ናቸው። ተፍሲር ቁርአን بالقرآن እዚህ ውስጥ ሊካተት ይችላል ወይስ بالمأثور የሚለው ውስጥ በተወሰነ መልኩ ባለው መንቁል عن السلف ማለት ስለሚሆን ተፍሲር ቁርአን በቁርአን በፈህምህም ለታረገው ትችላለህ። አንድ አያ ስታስታውስ ሌላ ከዛ ጋር ዛማጅ የሆነ አያ ጉዳዩ የበለጠ የተብራራ ሆኖ የምታገኝበት ሊሆን ስለሚችል ማለት ነው። ጥሩ። ሁለተኛው ደግሞ ቅድም የጀመርነው ተፍሲር ቁርአን ሆኖ ሲያበቃ ፊቅህ ዘመም ወይም ደግሞ እስቲንባጥ አልአህካም ላይ የሚያተኩሩ መጽሐፍቶች አሉ። ብዙ ናቸው እነዚህ። እንደውም እያንዳንዱ መዝሀብ የራሱ ተፍሲር አለው ለማለት በሚያስችል ደረጃ አንዳንድ ጊዜም የተፍሲር ቃናን ይለቅና የፊቅህ ሙስጠላሃት የሚበዛበት ሁሉ አለ። ግን ከነዛ መካከል أجودها تفسير القرطبي متكس الجلال الذهبي
ስለሳቸው ሲናገር ይላል ሐሻሁ بكل فريدة ይላል የቁርጡቢን እንደው አጭር ዒባራ ሆና ግን ቁርጡቢንም ትገልጽናት ሐሻሁ بكل فريدة ማለት በቃ ብርቅና ውድ ሆኑ ፋይዳዎችን በሙሉ ሸግስጎበታል ማለት ነው። ማሊኪያን መዝሀብ ነው መሰረታቸው ኢዕቲማድ ያደርጋሉ። ያው ሁሉም የራሱ አለው። ልክ ነው። ቅድም እንደተከስኩት እያንዳንዱ መዝሀብ የራሱ ተፍሲር አለ ማለት ነው የሚያስችል ደረጃ ብያለሁኝና አቡ ሰዑድን ብትወስድ ሐነፊ ነው። ሌላ ደግሞ ጀሳስ ሐነፊ ነው። ጀሳስ ግን አህካም ላይ ብቻ ተኩሮ ነው የሰራውና ታርጌቱም ይኸው ነው። አብዛኞቹ ማሊኪዎች ናቸው ልበል። አሁን ለዓረቢም አሁን አህካም አልቁርአን ማሊኪ ናቸው። ግን አሉ አህካም አልቁርአን ኢልኪያል ሐራሲ ከሻፊዒዎች አሉ ከሁሉም አለ። ስለዚህ ይሄ አንድ ነው ነው ቁርጡቢ ለምሳሌ አንድ ያመጣና في هذه الآية 30 مسألة ይላል። በቃ የአህካም መስአላ ውስጥ ያስዋኛል። ደስ ይላል። استدلالም ያረጋል። ሐዲስ ያመጣል። የራሱን መዝሀብ ተርጂህ ማድረግ ሙተቀድሞች ዘንድ የተለመደ ነገር ነው። በአንድ መዝሀብ ላይ ራሳቸውን ስለሚገነቡ አይብም አድርጌ አልወስደውም እኔ። አይ ሲጀመር እኮ እንትናቸው ላይ በዝርዝር ስንመጣበታለን። ስለ ሌሎች መዛሂቦች አቋም አያነሱም ማለት አይደለም። ሌሎችም ያነሳሉ፣ استدلالም ያረጉላቸዋል። ግን ሄዶ እክቲያራታቸው ላይ የረገጡበት ቦታ አላቸው። ያ ብቃት ነው አቅም ስላላቸው ፍቅሁ ላይ በተለይ በዛ መዝሀብ ላይ የሚጠየቁትም በዛ ነው። ህብረተሰቡ የሚኖሩበት የዛ ፍቅህ ተከታይ ነው። ሰልቢውን ጎን ማየት ብቻ አግባብ እንዳልሆነ ለመጠቆም ፈልጌ ነው። ምናልባት የሳቡኒንም እዚህ ውስጥ መመደብ እንችላለን። ረዋኢዑል በያን በተፍሲር አያት አልአህካም የጀሳስን ይሄ እነሱ ጀሳስና ሳቡኒ ከቁርአን ውስጥ አያት አልአህካም ብቻ ነው የፈሰሩት ለይተው። እና ቁርጡቢ ግን ሙሉ ፈስረዋል። አህካም አለበት ብለህ ማጠብቀው አያ ላይ አህካም ሲያመጡ ያኒ አህካም ዘውቅ ያለ ሰው የካድ የጥሩ ፈራሃን በጣም የሚገርም ነገር ነው። ቁወተ الاستنباطና አያውን ከአህካም ጋር አህካሙን ከአያ ጋር የሚያስተሳስሩበት መንገድ ማለት ነው። ያው በዛው አጋጣሚ እንግዲህ የተለያዩ የፍቅህ ጉዳዮችን መሰረት አድርገው ባሕስ ወይም ጥናታዊ ጽሁፍ የሚያዘጋጁ ጡላብ العلم እነዚህም የግድ ኩቱብ الفقه ብቻ ሳይሆን ወደዚህም ተመልሰው ማየት እንዳለባቸው ጥቆማ መስጠት ያስፈልጋል። ብዙ ጊዜ ያው መሳዲሮችን ፍለጋ ወጥ የሆነ መንገድ መከተል በመሰረቱ ባሕስ የሚያደርግ ሰው አንድ አቅጣጫ ብቻ ከያዘ ትክክለኛ ባሕስ አይደለም። ልክ ነው። እሺ ሌላኛው ተፍሲር አይነት ተፍሲር ሉጋዊ ብለን ልንወስደው እንችላለን። የቋንቋ እሱ ደግሞ ሁለት ሶስት አይነት ነው ማለት ይቻላል። አንዳንዱ በበላጋ ላይ ብቻ ትኩረቱ የሆነ ሌላውን የሉጋ መባሒት ቢዳስስም ዋናው ትኩረቱ ጀማል አልቁርአን መግለጽ ስለሆነ በላጋ ላይ ያተኩራል። ዘመኽሸሪ ከነዚህ ተጠቃሹ አንዱ ነው። ከሙተአኺሮች ኢብኑ ዓሽሩን የሚወዳደር ያለ አይመስለኝም። ኢብኑ ዓሽር ጋር ረጅም ጊዜ ቆየሁኝ። በጣም የሚገርም ነው። ሱብሃንአላህ ለው ካነ ቀብለ ዘመኽሸሪ ምናልባትም ሊበልጥ ይችላል። እንትኑ ሹህራው ሰፊ ነው። አህካምም ይጠቅሳል፣ ሐዲስም ይጠቅሳል። ሙሐቂቅ ነው ሰውየው። ያው እንግዲህ ራእዩ ላይ ማተስማማው ነገር ይኖራል። ግን በዚህ በበላቀት አልቁርአንና ይሄ ደቃኢቅ ተዕቢርን በመከተል በኩል የቂል ለሁ ነዚር። አቡ ሐያንን ከወሰነ ደግሞ ናሕው ላይ ነው የሚያተኩረው። አቡ ሐያን አንደሉሲ አልባሕር አልሙሒጥ የጻፉት የናሕው መሳኢል ላይ እሱ ኸልፍያቸው ናሕውይ ነው። በደንብ ያው ሪዋያው ምኑም ቢኖርም ጎልቶ የሰውየው ተኸሱስ አንድ ሙያ ውስጥ ሲገባ ያንን ተኸሱስ ይዞ ነው የሚመጣው። አሁን ለተፍሲር ሲመጡ ናሕውይነታቸውን ጥለው ሳይሆን የመጡት ያችን ኺልዓቸውን ካባቸውን ደርበው ነው የመጡትና ቁርአኑን በዛ መነጽር ነው ያዩ የሚተነትኑ የነበሩት። ለጣሊብ العلم እንግዲህ አንድ ነገር ሲጠና ወዴት መሄድ እንዳለበት መንገዱን እየጠቆምን ነው። በላጋ የናሕው የምን መሰላ ሲሆን ያጋጠመን ወደዛ እንሄዳለን። ኢዕራብ القرآن ብለው እኮ የጻፉ አሉ እና አቡ በቃኢል الዑክበሪ ኢዕራብ القرآن ብለው ኢዕራብ ላይ ብቻ ጽፈዋል። ክፉ ነገር ሆኖ አይደለም፣ አስፈላጊ ነው እሱም። ዋናው ግን ከቁርአኑ ማዕና ተደቡር አንዳንድ ጊዜ ያርቃል። ይሄ እስትጥራዳቱና የጎን እንትኑ እንደ
ተፍሲር ኢሻሪ የተሰውፍም አይነት አጻጻፍ እንደራዚ አይነት ማለት ነው። እንደራዚ ደግሞ እሱ ደግሞ علم الكلام ነው የሞላበት ፈቂህ ሻፊዒ ነው ሙተከሊም ነው አሽዓሪያን علم الكلام በደንብ አድርጎ ሰግስጎበታል። አንዳንድ ጊዜ ሙዕተዚላዎችን ሹብሃዎችም ኢራዳ ያደርጋል ሳይመልስም ሊቀር ይችላል። ለዚህ ነው بعض العلماء ምን አሉ في كل شيء إلا التفسير አሉት። በዚህ ደረጃ የሚበደል እንኳን አይደለም في فوائد لا تنكر ይመጣበታል። ተፍሲር ራዚን አንድ ክፍል ሰተነው ብቻ እና ዘርዘሩትን በሙሉ አንዳንድ ክፍል እንሰጣቸው እንሻለን። ኢትጃሃት አላቸው ሁሉም። እንደገና ደግሞ ኸልፊያቸው ጫና ይፈጥርባቸዋል። ለምሳሌ ኢብኑ ጀሪር ቂራአትና علم الحديث ሉጋ ሶስቱ አንድ ላይ ነው ጫና የሚያርጉባቸው። በፊቅህ ደግሞ ሙጅተሂድ ነኝ ነው የሚሉት። አስላቸው ተርቢያቸው ሻፊዒያ ቢሆንም ሙስተቂል ነኝ ነው የሚሉት። ስለዚህ የፊቅህ እክቲያራታቸው ነው። ኢብኑ ጀሪርን ፊቅህ መጽሐፍ የፈለገ ሰው ከኢብኑ ጀሪር ተፍሲር ውስጥ ለቅሞ መዝሀብ ውስጥ ቃኢም ብራእሲህ ማውጣት በሚቻልበት ደረጃ ላይ ነው የለፉበት የደወኑበት። ስለዚህ ሁሉም ራሳቸው لكل وجهة هو موليها። እዚሁ ጋር ተያይዞ አሁን ከተፍሲር ሉጋዊን ወይም ሉጋን መሰረት ያደረጉ የተፍሲር አይነቶችን ስንዘረዝር አሁን ዘመኽሸሪን አነሳን እና ሌሎችንም አቡ ሐያንን አነሳን። በእኛ ሀገር ተጨባጭ እዚህ ላይ ነው ትኩረት የሚደረገው ልበል። ወደኛ ሀገር ተጨባጭ ከመምጣቴ በፊት ተፍሲር ሉጋዊ የሚባለው ሙፍረዳት አልቁርአን ላይ ያተኮረው የሰሩም አሉ። ያው ከዚሁ ከሉጋው ጋር ይካተታል። ነህውም ሰርፍም በላጋም لا يعنيهم እነሱ ምንድነው የቁርአንን ሙፍረዳት ብቻ የሚፈስሩ። ለምሳሌ ሙፍረዳት القرآن للراغب الإسبهاني መጥቀስ ይቻላል። ሙፍረዳት القرآن للفراهي መጥቀስ ይቻላል። እንደገና ደግሞ ተፍሲር ጀላሊን ለዛ የቀረበ ነው። عمدة الألفاظ አይቀርብስ عمدة الحفاظ في تفسير أشرف الألفاظ የሚላል ተፍሲር ሉጋዊ ሰሚን البغدادي ሌሎችም በነህው ላይ ደግሞ ያተኮሩ ሐዋሺዎች አሉ እንደነ ጀማል እንደነ ሷዊ። አጠቃላይ ደግሞ መርዊያቱን በሲቃው ሳይሆን በፈህዋው የሚያመጡና ዙብዳውን ያስቀምጡ እነ ኢብኑ አጥያን እነ ሲራጅ አልሙኒር መጥቀስ ይቻላል። እንደዚህ አይነቶችም አጠር ያሉ ሆኖ ዙብደት ማ ወሰለ እንደውም ምን ተፍሲር የሚያመጡ አሉ። የሉጋውን ሳይረሱ ፊቅህም ይጠቅሱ ደግሞ እንደነ ተፍሲር አቡ ስዑድ መጥቀስ ይቻላል። ተፍሲሩ ስገባ እንግዲህ ምን ኩል ቡስታን ዘህራ ካልሆነ በስተቀር ትቸገራለህ። አጅወድ ኩቱብ ተፍሲር ምንድነው ብሎ የሚጠይቁ ሰዎች አሉ። ለምን ሁሉም ጀይድ ስለሆነ እንደየዘርፉ انا محتاج الى هؤلاء كلهم። ምክንያቱም የሚሞላላ ነው። ሉጋን ትቶ አሰር ላይ ይሄዳል የሚባል የማይሆን ነው። አይሆንም። አንዱንም ይخدማል ደግሞ በተخصص ነው ኢብዳዕ ያደረገው። ፍረት ለምን ተደረገ? ለምሳሌ አሁን በይዳዊ ምናምን ያው ሸርሖች ናቸው የዘመኽሸሪን ለመሸረህ የተደረጉ ሙከራዎች ናቸው። በይዳዊ ራሱ ከ300 በላይ ሐዋሺዎችን ያሉት ይባላል። በይዳዊ ራሱ የሆነ ተፍሲር አለው ሙስተቂል የሆነ ከነዚሁ ከነ ኢብኑ አጥያ ተርታሚ መደብ ነው። زبدة أقوال المتقدمين بعباراته الشخصية የሚያቀርበው የኛ ሀገር ተፍሲር በነገራችን ላይ ተፍሲር በደንብ አልተخدمም ማለት እንችላለን። በእኛ ሀገር ደረጃ ልክ ሐዲስም ላይ ትንሽ ድክመት አለ። ታሪክ እንደምንመለከተው የኛ ሀገር ዑለማዎች በጣም ኢብዳዕ ያደረጉበት የእውቀት ዘርፍ ቢኖር ሉጋ ላይ ይሄ በተለይ ነህው ሰርፉ በላጋው ላይ እሱ ላይ በጣም ምርጡ ናቸው። ፊቅህ ደግሞ ፊቅህ አልሐነፊ ፊቅህ ሻፊዒ ሙደወን የሆነውን ፊቅህ በደንብ የዒባራ የሙሰንፉን ዒባራ መተንተን ላይ አቻ የላቸውም እስከሚባል ድረስ እንደው ሽሩሖቹን ደግሞ ወደ ሒፍዝ ያቀረቡ አንድ ሼኽ አሊ ደንበል የሚባሉ ሼኽ ሲሞቱ አኺር ሐያት ላይ ወልአሰሑ ወሰሒሑ እያሉ ነው የሚል ነገር ሁሉ ተወርቷል። ሚንሃጅን ሁሌ ስለሚያቀሩ ختاماቸውም እዛው ላይ ሆነ ረህመቱላሂ ዐለይህ። እንደዚህ አቅም ያላቸው ሊቃውንቶች ቢኖሩም ተፍሲር ላይ ያን ያህል አይደለም። የሉም ማለት አይደለም።
በተፍሲር መጽሐፍ የጻፉም አሉ እንደ ሼክ መሐመድ አሚን አልሐራሪ ሐዳኢቅ الروح والريحان የመቀርቡ ወደ አኺራ ሄዱት ቁርአን ብሎ 33 ሙጀለድ ጽፈዋል። ወይ ጋር ነቅል የበዛበት ቢሆንም ሸخصያቸው ብዙ ባይጎላም ቋውም በንቁሉም ብርቱ ነው። በቃ ጃሚዕ ነው። እንደዚህ አይነት ጸሐፊዎች አሉ። ከዛ ውጭ ያለ ተርጀማና ቂሳ ላይ የማተኮር ነገር ይታያል። ተርጀማውም ደግሞ በጽሁፍ ደረጃ አስቀምጠውት አይደለም። በሸፈውየት ነው ተናቁል ያድርጉ የነበሩት። ይሄንን ወደ ጽሁፍ የቀየሩትና እንደውም በዘመናዊ ቋንቋ የጻፉት እና ሐጂ ሳኒ ናቸው። እሱ ትርጉም በጣም በዲዕ ነው። ምክንያቱም አረብኛውን ለሚያውቅ ሰው የነህውን እንትን ህግ ጠብቀው ضمائሮቹን ተፍሲር አልጀላለይን ራሱ ነው በአማርኛ ያወረደው ብለው እስከምታስቡ ድረስ የሚገርም ስራ ነው የሰሩት ረህመቱላሂ ዐለይሂም። ይሄ አለ። ያም ሆኖ ሼክ መሐመድ ታጁ ኪታባቸው ኢዕላሙል አቅቢያ የሚባል ኪታባቸው ላይ ተፍሲርኛ ሀገር ላይ አልተቀራም ማለት እችላለሁ ይላሉ። በሚጠብቁት የሌሎች ሀገር ላይ ያለፉትን የሰሩትን ነገር የሚመጥን አይደለም ለማለት ፈልገው እንጂ ጭራሽ ከናካቴ የለም ማለት አይደለም። መቼም ራሳቸው ሙፈሲር ስለነበሩ ሌሎችም ምን ሐጂ ሳኒ መስራቸው ዝማላ ናቸው። ሌሎች ትላልቅ በተፍሲር ረጅም ዘመን የሚያቀሩ ታዋቂ የተፍሲር ሐለቃዎች እና ዒልሞች አሉ። እንግዲህ ማውቀው የሰሜኑን ነው። በሬዳ ሀዶ የሚባሉ አርጊቲ የሚባሉ የተፍሲር ቦታዎች ነበሩ። አራርቲ የሚባሉ እድሜ ልካቸውን ተፍሲር ነው። አጠገባቸው ኪታብ ተደርድሮም ካየ የተፍሲር ኪታብ ሊያገኙ የቻሉትን በተለይ ጀላለይ ራቀጣለች። ሐሺዎች ደግሞ እነ ጀመል እነ ሳዊ ከዛ ካለፈ ደግሞ እነ በይዳዊን ያገኛሉ። አሁን አኺር ላይ ደግሞ ያሉት ኪታቦች እንዳሉ የተዘረገፉ መጥተዋል ሰዎቹ ተናፈስ። ሽክራን ሼክ ሰዓታችን አልቋል። ኢንሻአላህ አሁን የዘረዘርናቸውን በጥቅሉ የዘረዘርናቸውን ኪታቦች ለየብቻ ክፍል ሰተን ኢንሻአላህ በደንብ እናያቸዋለን። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሰላም አለይኩም።